you. Hat-trick. Jesus. Thank you, Bukayo. Thank you, Starboy. Thank you. Thank you. This is Arsenal. Thank you. Thank you. Whoa! Abet assist. Starboy. Thank you, Starboy. Thank you, Rice, baby. Wait. It was a really good one. Passing it into the back of the net. This one's far more. Woo! አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩ ተባንኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቄ በቃኝም ነው ወይ ምንድነው? ያልባሌ ቦታ አይደል እንዴ? ኳስ ነው የተጣው ሱዙን አጠናክራሉ። ችግር የለብኝም። ኦንጎል ኤፍሲ፣ ሴት ፒስ ኤፍሲ፣ 3 ፖይንት ኤፍሲ እነዚህን ሶስቱን ነገሮች በአንድ ጨዋታ አሳይተናችሁ ነው የመጣው። የመጀመሪያ ዙር ኤፍ ኤ ካፕ ጨዋታ አርሰናል 4 ፖርትስማውዝ 1 አጋየናቸው። ማን በጨዋታው ላይ የተመለከትናቸውን አጠር ያሉ 4 ነጥቦች እናነሳለን። ጋብሪኤል ቴዎዶሮ ማርቲኔሊ ምን አይነት እንቅስቃሴ ነው ያረከው? ከጎሎቹ ባሻገር የነበሩት ሙቭመንቶች እጅግ በጣም ወሳኝ ነበሩ። ጋብሪኤል ማርቲኔሊ ዘንድሮ እያሳየን ያለው አቋም እጅግ በጣም ድንቅና ድንቅ ነው። ቤተሰብ ሁለተኛ ነጥብ ከአርሰናል ጋር ስትጫወቱ መፍራት ያለባችሁ ፔናልቲ ሳይሆን ኮርናዋን ነው። ይቺን ቦታ ነው መፍራት ያለባችሁ። ልክ ሚኬል አርቴታ አይ ፔናልቲ ይቅርብኝ እንደሚለው እኛም የሚመቸን ኮርናው ነው። ሴት ፒስ አጌን ኦሌ። ሶስተኛው ነጥብ እንግዲህ ንጉስ ካይ ሃቨርት ተመልሷል። ገብቶ ራሱ እጅግ በጣም ክሊኒካል የሆኑ ጨዋታዎችን፣ ፓሶችን እንዲሁም ደግሞ ሙከራ ለማድረግ ችሏል ማለት ነው። ንጉስ ካይ ሃቨርት ዌልከም ባክ ማይ ጋይ። የመጨረሻውና አራተኛው ነጥብ ዛሬ ስለ ሚኬል አርቴታ ነው። 10 ተጫዋቾችን ከባለፈው ጨዋታ ቀይሮ አስገብቷል። የሚገርም ስኳድ ሮቴሽን ነበረ። ነጋብሪኤል ሱስ የሚገርም እንቅስቃሴ የሚገርም አሲስት አድርጎ ነበረ። ማድዌኬም ጥሩ እንቅስቃሴ አድርጓል። ፔናልቲም አስገኝቶ ራሱ አምክኖታል። ነገር ግን እንቅስቃሴዎቹ ጥሩ ነበሩ። አሲስት አድርጓል። እንደምትመለከቱት ሃትሪክ ከሰራ በኋላ እንግዲህ የጋብሪኤል ማርቲኔሊንም እግር ፏፏ አድርጎታል። ኤኒዌይስ እንግዲህ ኖኒ ማድዌኬም አሪፍ ነበር። ሌላው እንግዲህ ሳላወራለት ማለፍ የማልፈልገው ማን ነው? ኖርጋርድ፣ ክርስቲያን ኖርጋርድ አሁንም ፕሪሚየር ሊግ ላይ እድል ማግኘት እንደሚገባው በገባበት ቁጥር እንግዲህ እያሳየ ይገኛል። ሌላው ምርጥ ተጫዋች የነበረው ማን ነው? ሚኬል ሜሪኖ የሚገርም አቋም ነበረው። ቡስኬትስን ነበር የሚመስለው። ፋሚሊ እጅግ በጣም ድንቅ አርሰናልን ተመልክተናል። ቀጣይ ሮብ ሃንግማን ጠብቂኝ። ነገ የኤፍ ኤ ካፕ ዕጣ ድልድል ይወጣል ጋይስ። እና አማድ ሲመለስ ያለቀሰው ሀገሩ ስለወደቀች ነው የምትሉት? ነው የእምቦይሞን ማናየው ውስጡን ከአንድ ተስፋችሁ ነቀሏችሁ፣ አባረሯችሁ። ድሮም ብራይተን ጌታሽ ነው ብራይተን ጌታሽ ነው። አባትሽ ነው ይውል ባል እሑድ እየጠበቀ ልጥፍ ረግሽ በአባትሽ ነው። በቃ እመኑ። ነገሩ እናንተ ክለባችሁን ትታችሁታል። የጊዮኬሬሽ አለማግባት፣ የአርሰናል ሴት ፒስ እሱን ያስጨነቃችሁ ክለባችሁን ትታችሁታል። ከዛ ክለባችሁ ምን አደረገ? እናንተን ተዋችሁ። በቃ አንድ ተገላግላችኋል ካላችሁ ስኳድ የተነሳ ማለት ነው። ትንሽ ረፍት አድርጉ ተብሎ ከአንዱ ተወራችኋል። ፕሪሚየር ሊግ ላይም ያው ለቶፕ 10 ነው የተጫወታችሁ ያላችሁት። እሱ ላይ የምናያችኋል። ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ፣ 2 ጎል ጠቅጠቅ። ከዛ ሰከንድ ሃፍ ዲፍሌክት ያደረገው ጎል ራፊኛ። ፈርስት ሃፍ የሰራሁት ቪዲዮ ደቀን ያለው ባጭሩ ማለት ነው። ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ነው። ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ አልተሳካም።
ቪኒሲየስ ጁኒየር የሰከንድ ሃፍ ራሱ የሞከረው ሙከራ ጋዳም በረኞቹ ገገሙ ነው ማለት 5 ጎል ያለበት ጨዋታ አይመስልም የበረኞቹ አገጋገማ ግግም ያንስ ነው ያራምዱት ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበራው በቃ አታኩን ማቆም የሚችል ዲፌንስ የላችሁም ላሊጋዎች በሙሉ ማለት ላሊጋው ቻምፒየንስ ሊግ ላይ ኢንተር ሚላን አለ አንድ ሌቭል ደግሞ አፕግሬድ ስታረግ ደግሞ ዘሐራም መስጠፍ ሐራም ፉትቦል ከሐላይ ምራመድልህ አርሰናል አለ ማለት ገባህ አይደል አርቴታ ቢላድን ነው የሚያራምድብህ ስለዚህ ቻምፒየንስ ሊግ ላይ እንገናኛለን ካገናኘን ማለት ሌላውን ግን ባርሳ ጥርግርግ በእርግጠኝነት ዲዮን ቀይ ያገኛል ምክንያቱም ኤምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት ያለበት ፋውል ትሞክርበታለህ ነው ዋና ሐሳቡ ማለት እንዴት ፋውል ታደርገዋለህ ነው ጨዋታው ገባህ ፊዮሬንቲና ፔሬዝ ምንም ማድረግ አይቻልም የሰው 10 ያገባል እኛ በዳሩት እንቃጠላለን አረ በዳዲ እሺ 5 የተማርናቸው ነገሮች ከፖርትስማውት 1 አርሰናል 4 አንደኛ ማርቲኔሊ ከቻምፒየንስ ሊግ ሙዚቃ እና ካራባው ካፕ ሙዚቃ እና ከኤፍኤ ካፕ ሙዚቃ ጋር ይሄዳል ከፕሪሚየር ሊግ ሙዚቃ ጋር ነው የሚሄደው ለምን እንደሆነ አጠይቁ በቃ ሁሉንም ነው የሚያሰቃየው ክሪስታል ፓላስ የፕሪሚየር ሊግ ቡድን ካራባው ካፕ ላይ ባለፈው አንገላታው ፕሪሚየር ሊግ ላይ ደግሞ ሎካፕ ሲደረግ ታየዋለህ ስለዚህ ማርቲኔሊ 3 ቶርናመንት ጮታለ ካሁን በኋላ ፕሪሚየር ሊግ አጮት ማርፈ ቁጭዋል ሁለተኛ የኤዜና የስኬሊ ነገር እያሳሰበኝ የስኬሊንማ በጣም በቃላ በራስ መተማመን ወፍ ገብቷል የኤዜ ግን ትንሽ ማኩረፍ ነገር ይመስላል ማንዬ ማኩረፉን አቆሚ አርቴታ ጭራሽ ነው እድል ማይሰጠ ገባርለ ዞር ብሎ ወደ ቤንች ሲያይ አይንህን ላይ ማኑ ይጭ ምናምን ነገር ካየ የሚቀጥለውን ጌም ትቀመጣለህ እና እነዚህ የሚሰጥህን እድሎች በደንብ አድርገህ ተጠቀምበት ገባህለ ያ ትሮሳርድ የሚጫወትበት ፕሪሚየር ሊግ ላይ ትሮሳርድ የሚጫወትበት ቦታ ለሱ ተብለህ ነው የመጣው ለቤንች አይደለም የመጣው ግን መረዳት ያለብሽ ይሄ ክሪስታል ፓላስ አይደለም እና ወጥረሽ መንጮት አለብሽ ሶስተኛ ካይ ሃቨርትዝ ኢዝ ባክ ዛሬ ቢያገባ በጣም ደስ ይለኝ ነበር ግን ኦዲጋርድ ካይ ሃቨርትዝን መጨረሻ ላይ ብቻ ስንት ነበር ያገኘው ቦክስ ውስጥ ኦዲጋርድ ለቪክተር ጊዮከሬስ ስለማይሰጠው ነው ምናምን ነገር አይደለም ጨዋታው ማን ቪክተር ጊዮከሬስ እኛን አልተረዳንም ማን ሁሉም ሰው እሱ እንደሚፈልገው እንዲሰጥ ይፈልጋል ቴሪ ኦንሪ መጀመሪያ አርሰናል ሲመጣ አልሳካለትም ነበር ከዛ ለአርቴታ ቬንገር ምን ብሎ መከረው ዴኒስ ቤርካምፕና ፍሬዲ ሉምበርግ ኳሱን ባንድ አይነት መንገድ አለ የሚሰጠው አለ ቴሪ ኦንሪ ነው የተናገረው ቴሪ ኦንሪ ከዛ ምን አደረኩኝ አለ ቤርካምፕ የሚመቸው አይነት አሯሯጥ ሉምበርግ የሚመቸው አይነት አሯሯጥ ፔሬዝ የሚመቸው አይነት አሯሯጥ እየሮጥኩኝ ከሶስቱም ጋር በደንብ መስራት ጀመርኩኛል ይሄንን ነገር መላመድ ይኖርብሃል ያለ በዛ ካይ ሃቨርትዝ 9 እየሳተ አንድ እያገባ እሱ ነው ስታርቲንግ 11 ውስጥ የሚገባው አንተ 9 የመሳት ምናምን እድሉም የለም አትነካውም 9 ጊዜ አትነካውም ኳሱ ስለዚህ አስብበት አራተኛ ሴት ፒሳችን በጣም አስጊ ነው ማን እኛ ሌሎች ኦፕን ፕሌይ ምናምን ፕራክቲስ እናደርጋለን ብለን ስንጠብቅ ማን ነው ከጋብሪኤል ውጪ ሌሎቹ ሴት ፒስ መምታት እንዲችሉ የሆነ ነገር ማድረግ አለብን አይነት ትሬኒንግ ነው የሚመስለው ዛሬ ሁለት ሴት ፒስ ማርቲኔሊ ያገባው በተለይ ሁለተኛው ደግሞ ፕሮፌሽናል ሄደር ነው የሚመስለው ሶስተኛው የሆነ ሜሪኖ አይነት ነገር ጋብሪኤል ላይ ሁሉም ሰው ፎከስ ሲያደርግ ሌሎቻችሁ መግጨት ከቻላችሁ በጣም በር ላይ ጫፍ ላይ ያላችሁ ጋብሪኤል ደረጃ ድረስ ለመድረስ ብዬ ማስባችሁ ካላፊዮሪ ቲምበር እና ዛሬ እንዳየሁት ከሆነ ማርቲኔሊ ወጥሩ እናንተ አምስተኛ የሜሪኖ ኤክስፔሪመንት 6 ቁጥር ላይ መጀመሪያ አካባቢ አልደላኝም ነበር ፕሪሚየር ሊግ ላይ እንዳትሞክረው አርቴታ እመነኝ ነው ማለት ፕሪሚየር ሊግ ላይ እንዳትሞክረው እንጋያለን ግን ሜሪኖን 6 ቁጥር አድርጎት በኦዲጋርድ እና ኤዜ በለው ያው ዋኔሪ ሙሉ ለሙሉ ኦዲጋርድ ለመተካት ነው የመጣው ስለዛ ያሳደግ ነው ስለዛ ኦዲጋርድ ኤዜ እና ራይስ ሚድፊልድ የማየት እድላችን ከፍተኛ እና ልናይ እንችላለን ስለዛ እዚች ጋር 6 ቁጥር ሚና ኖርድጋርድን ከሚያጫውት ለእንደዛ አይነት ጨዋታ ሜሪኖን መምረጡ ለ6 ቁጥር ኢቭን ዙቢሜንዲ ራይስ ማረፍ ያለበት ዙቢሜንዲ ኤዜ እና ኦዲጋርድን ማየት የምንፈልገው ሚድፊልድ የማየት እድላችን ቅርብ ነው ብዬ አስባለሁ ባለፈው እድል ኖሮ ሜሪኖን ያጫውተው ኤዜ እንደዚህ ያኮረፈ ከሆነ ደግሞ ማን አርቴታ ይቀጣዋል ነው ማለት እና ኤዚዬ ደውዬ ነግርሻለሁ እንደዚህ አይነት ቫይብ
የስፐርሱ ጨዋታ ላይ የሰራው ሃትሪክ ከፈለጋችሁ እነግራችኋለሁ። ኤዜን እዛ ቦታ ላይ የስፐርስ ድክመት ሚኮ ሁሌ አይደል ከቦክስ ውጪ የሚለው ቪካሪዮ አይደለም ችግሩ ሚኮ የቶማስ ፍራንክ ታክቲክ ነው። እዛች ጋር ያለው ስፔስ ከቨር አትደረግም። ኤዜ ደግሞ ይሄን ቦታ በደንብ መጠቀም ይችላል ለመጠጠልሽ ሶስቴ ዳንደስታን ስለዛ ኤዜ የሚችለውን ነገር የሚችልበት ቦታ ላይ ስራ ነው የተባለው አዲስ ነገር አይደለም። አሁንም አርቴታ የሚፈልገውን ነገር መስራት እስክትችል ድረስ ማኩረፍ የለብህም። የሰር ኖሴር ማርቲኔሊ ስታይል ተግባባና ኤዜ በሜዳችን ብራይተን ገርፎን ጥሎን ሄዷል። እኔ ዲያጎ ዳሎት የሚባል ተጫዋች ለምን እዚህ ክለብ ውስጥ እንዳለ አይገባኝም። በመጀመሪያው 10 ደቂቃ ውስጥ 3 ስህተት ሰርቷል። አራተኛው ጎል ሆነ። ማርቲኔዝ መገኘት ነበረበት ዌልቤክ ያገባው ጎል ላይ። ያ ቦታ የማ ቦታ ነው? እዛ ጋ ነው አሰላለፉ ላይ እዛ ጋውን ተብሎ የተቀመጠበት ቦታ ነው። we were shit እንደተለመደው ኮንግራ ሁላችሁም የማንቼ ደጋፊዎች ኮንግራ ልላችሁ ፈልጋለሁ። ገና በግማሽ ዓመት ገና በጃንዋሪ ገና የጥር የዝውውር መስኮት በተከፈተበት ጊዜ ገና አርሰናል ዋንጫ መብላቱን ሲያረጋግጥ እናንተ በድል ከሁሉም ውድድሮች መውጣታችሁን አረጋግጣችኋል። ኮንግራ ምን አይነት የውድድር ዓመት እያሳለፋችሁ ነው? ከፕሪሚየር ሊግ ፉክክር ውጭ ናችሁ። ምን አይነት እድለኛ ናችሁ? ከቶፕ 4 ውጭ ናችሁ። ቶፕ 6 እንደማገቡ አረጋግጣችኋል። ኤፍ ኤ ካፕ የላችሁበትም፣ ካራባኦ የላችሁበትም፣ ቻምፒየንስ ሊግ አትጫወቱ፣ ኤሮፓ ሊግ አትጫወቱ። በቃ ለመውረድ ብቻ ነው የምትጫወቱ ታድላችሁ። ኮንግራ ምን አይነት የውድድር ዓመት እያሳለፋችሁ ነው? እርምታደል እንዴ! ዛሬ ከኤፍ ኤ ካፕ ውጭ ሆናችሁ በቃ ምንም ቋጠር የላችሁም። ዶማ ዱንዙዝ ደጋፊውላ ገብቶላል። ምን አይነት የውድድር ዓመት ግን እያሳለፋችሁ ነው? ኮንግራ ብያችኋለሁ። ይመቻችሁ የአራዳ ልጆች ይመቻችሁ። እኔ እግዚአብሔርን በጣም ያሳዘናችሁ። እኔ በእናንተ ቦታ እንዴ አሰብኩት 2026 ማለት ነው። በቃ ምንም አይነት ዋንጫ እንደማትበሉ አረጋግጣችሁ ካሁኑ ምን አይነት ዩናይትድ ማለት ጉልቻ ቢለዋወጥ ለነገሩ የሚባለው ይሄ እኮ ነው። ገና ውስጥ በጣም የሚቀረው ነገር አለ። እንዲሁ አጫወቱን ካያችሁት ማለት ዩናይትድ እግዚአብሔርን በጣም ብዙ የሚቀረው ነገር አለ። ብራይተን ሲጮት እሺ ሁለተኛው ኳስ ዌልቤክ ያገ እሱ ሰውዬ ደግሞ 35 ዓመቱ ነው አሉ። እኔ እንደዚህ አይነት ኳስ እንዴት ደግሞ ኦፕን የሆነ ኳስ ነው በጣም ይገርመኝ። እንደዚህ እንዴት ትልቅ ቲም እንዴት እንደዚህ ነገር ትሰራለህ? ደግሞ ጭራሽ ሴስኮ ሲያገባ ማለት ነው ቢያንስ ካምባክ ላይ ያደርጉ ነው እንዴት ነው ምናምን ብዬ ብቻ ማለት ነው። እሺ ቢያንስ አርሰናል ላይ ብለው እኛ እንብለው። ስለዚህ ማለት ነው ቢያንስ ቀጣይ ሳምንት 3 ነጥቧን ስጡን። በቃ እሷን ብቻ ነው የምንፈልገው አሁን ሰላም። ከዛ ደግሞ ከአርሰናል ትጋጠማላችሁ። የዛኔ መገገም ነው። እስማ tell you you's a big dancer. Come show them you's a big dancer. Bend down if you's a big dancer. Waistline cause you's a big dancer. ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ለእግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም